ፕሪሚየር ሊጉ ላይ ካለው የበከተ ቲም 3 ነጥብ መውሰድ አንችልም። የማንንም ፈልፈላ አይደለም። በሜዳችን ከበክቱ ቲም 3 ነጥብ መውሰድ መቻል አለብን። ይሄ የወልቭስ የተሻለ ቲም ሆኖ ሳይሆን የኛ አለመርባት የማንንም ለአጫም ጻል ሰብስቦ እኛ መቀለጃ 20ኛ ደረጃ የሚገኘው ወልቭስ ዘንድሮ ምንም ጨዋታ አሸንፎ የማያውቀው ወልቭስ ማንቸስተር ዩናይትድን ነጥብ አስጣለው። ሩበን አሞሪም ተጫዋቾቹ አፍሪካ ዋንጫ ስለሄዱ ነው፣ ስለተጎዱበት ነው፣ የዚህኛ ተጫዋች የለውም፣ ህፃናት ናቸው ቤንች ላይ ያሉት እያላችሁ ለሱ ምክንያት የምታቀርቡ ዩናይትድ ደጋፊዎች አይናችሁን ብትገልጹ ደስ ይለኛል። ባለፈው ኒውካስትልን ስናሸነፍ ስታደንቁት ነበረ። ያለችውን ስኳድ ይዞ በቃ አላማው ማሸነፍ ስለነበረ የሆነ አላማ ያለው ጨዋታ ተጫውቶ ወጣም ነው ያላችሁ ነበር። ግን ከኒውካስትሉ ጨዋታ 11 ቋሚ 11 ውስጥ ዛሬ የጎደለን ማውንት ብቻ ነበረ። በአንድ ሳምንት ውስጥ ምን ተፈጥሮ ነው ከእንደዛ ከመሰለ አጫዋወት ወደ ጤና ቡድን የሚቀይረው? ቡድኑ ወልቭስ ማለት ህፃናቶቹ አንሰውም። ለዚህ ወልቭስ ከኒውካስትል የተሻለ ቡድን ሆኖብን አቀራረቡ ከኒውካስትል የተሻለ አቀራረብ ይዞብን መጥቶ ነው። አዎ ሩብን በእነዚህ በነዳም በፍሌቸር ልጆች ሩብን መዳ ድናችንማ እንደ ከዘራ ተጣሟል። በቃ እኔ እንኳን ማን ነው አሁን ለዚህ ነጥብሽ የሚጠይቀው? አሰልጣኝ ቃርዳ እያወጣ በእነዚህ እርግጤው ጋር ምናምን ቢጫሩ ባለኝ በነፍሌቻ ምናምን ኧረ በፈጣሪ ኧረ ወይኔ ኧረ ወይኔ የአባቴ አምላክ ማለት ነው። አሳይቶ ይንሳ እግዚአብሔር ዶርጉ የተባለ ተጫዋች እግዚአብሔር አምላክ ልጅ የሚሆን ምንም ነገር አሳይቶ ይንሳ። ይሄን ትበላለህ ተጋተለው ጨጓራ ያለቀ ያደለው የሞቀው ሙቅ ያላምጣል ያደለው 4-0 ያሸንፋል። የኔዎች ጉድ እኔ አፈር ብሎ እኔ ምንም ባልልም 4-0 ያሸንፋችሁት ወልቭስ አሁን ምን ተገኝቶ ነው ማሸነፍ ያቃታችሁ? አሁን ምን ተገኝቶ ነው? እኔ ቆይ ምን ይሻለኛል? አሞሪም የተባልክ ሰውዬ ተጫዋች አቀይ ዶርጎ የተባልክ ሰውዬ አንተ የፓንት ላስቲክ እያደረክ ያደለው 4-0 አስቶን ቪላን ያሸንፋል። እኛ አንድ ጎል ማግባት አቅቶን እግዚአብሔር አምላክ ዳኛው ዶርጎ እግዚአብሔር አምላክ አሳይቶ ይንሳችሁ። እኔ ምንም አይደለም። ሼር አድርጉ። ወይኔ ተቃጠል። የማንቼ ተጫዋች ቀለኛ ትልቁን ረቶ በትንሹ ተኛ አለ። ፕራንክ ነው የጀመራችሁት? በሰው ጨጓራ ቀድ ነው የጀመራችሁት? ምንድነው? አንድ ሳምንት ማላቀው ዩናይትድ አንድ ሳምንት ደግሞ የሆነ አዲስ ዩናይትድን የምታሳዩኝ ለምዶ ሙዲት የምትይዙብን? ወይ አመቱ እስከሚያልቅ አትዩ ብላችሁ እኮ መናገር ቀላል እኮ ነው። ምን ረበ ገብርኤል ኧረ ተው። እኔ እንጃ የማንቼ በቃ እንደዚሁ እንደፈራ ነው ማለት ነው። እግዚአብሔርን ስለ በቃ የሆነ ያዘነብን ሰው የለም። ቶፕ 4 እንዳንገባ የሆነ ቦታ የሆነ የተቀበረ ነገር የለም። የሆነ ኳሱን ትተን ማለት ነው ውጣምጢም የሆነ መሰበር ያለበት ውጣምጢም አለ ጋይስ እንጂ ቶፕ 4 ሁሌ ቶፕ 4 ልንገባስን በቃ ውስጥ እየፈራ እግዚአብሔርን ኒውካስትልን በምን ተአምር አሸነፍን ስን በወልቭስ ነጥብ መጣላው ምን ይሉታል? አረ ቶፕ 4 ወይኔ በጣም ነው ያላደው እግዚአብሔርን። ግን ወልቭስ ማለት እኔ አሁን በዚህ ጨዋታ ማንንም መውቀስ አልፈልግም። ስለ ወልቭስ 4-1 ከሰጠናቸው በኋላ ራሳቸው ቀስ እያሉ እያሻሻሉ የመጡ ቲሞች ናቸው። አርሰናልን፣ ሊቨርፑልን እንዴት እንዳስጨነቁ አይተናል። እና ዩናይትድ ደግሞ በቃ የመጀመሪያ ፈርስት ሃፍ ተውት በጣም ንቀዋቸው ነበረ። ኢነርጂ ባዶ ነበር። ሰከንድ ሃፍ ግን ያቅማቸውን ሞክረዋል። አሁን የትኛው ተጫዋች ይወቀሳል? ላመንስ አሪፍ ነበር። እሱ ነው እንደውም ያዳነን እንጂ ተሸንፈንም ነበር። ማርቲኔዝ አሪፍ ነው። ሾው አሪፍ ነው። ዶርጉ አሪፍ ነው። ኡጋርቴ ኮንፊደንሱን አግኝቷል። በጣም ጥሩ እየተጫወተ ነው። ካዝሜሮ አሪፍ ነው። ዘርክዚ አግብቷል። ኩኛ ተንቀሳቅሷል። ሴስኮ ኮንፊደንሷን አታለች። በቃ እየሞከረች ነው። ግን ዳሎት ነው ጥሩ ያልነበረው። ከዛ በኋላ ኢነርጂያችንን ከፍ ለማድረግ ማንን እናስገባ? እነ ማንታቶን እነ ጃክ ፍሌቸርን ከባድ ነው። በቃ
ቤንቻችን ራሱ አሪፍ አልነበረም። የመጨረሻው የዶርጉ ኳስ ብትገባ አሪፍ ነበር። ብቻ ከእንደነዚህ አይነት ጨዋታዎች ነጥብ ሳንሰበስብ ቶፕ 4 መግባት በጣም ከባድ ነው። ጃንዋሪ ላይ ዩናይትዶች ሊያስቡ ይገባል። አሁን ዛሬ ጎሜዝን አይታችኋታል አይደለ? በቃ የወልቭዝን ሚድፊልድ ማስፈረም አለብን እነዚህን ተጫዋቾች፣ ያለበለዚያ ቶፕ 4 ብንረሳው ነው አሪፍ። ጃንዋሪ ላይ ተፍ ማለት አለብን ልላችሁ ነው። ኮፒ ሊንክ፣ ሪፖስት፣ ሼር፣ ሀሳብ አስተያየታችሁን ኮመንት ላይ ይብኔ አልተሸነፍሽም እንዴ? እኔ እኮ በጉጉት እየጠበኩሽ ነበር። አልለጠፉሽም? ለመጀመሪያ ጊዜ 3 ነጥብ እኮ ከአንቺ ላይ ይወስዳሉ ብዬ ነበር። ትርፍዬ 1 ነጥብ ወሰዱብሽ። ለነገሩ ምን ታረጊው? ችግሩ ካንቺ አይደለም ከደጋፊዎችሽ ነው። ዛሬ አላዩሽማ፣ አልደገፉሽም፣ ከጎንሽ አልነበሩም፣ አልቋጠሩልሽም። ትርፍዬ የሚያዩት የሚቋጠሩት ለቪላ ነበር፣ ለሁለተኛ ክለባቸው። ዛሬ አንደኛ ክለባቸው አደረጉት። አንደኛ ክለባቸው። ከዛው እኔ ምን አደረግኩኝ? ወቅጬ ማለት ነው። እዛ ማሳጧቸው፣ እዚህ ማሳጧቸው፣ አንጀታቸውን ቧጠጥኩላቸው፣ ጨጓራቸው ላይ ተረማመድኩላቸው። አርሴ ወስዶ ቪላን ለጠፈ። ይሄ እኮ ሽንፈት እኮ ነው። አሁን እንዳታወሩ የትርፌ ደጋፊዎች መጣ። ይሄ ከሽንፈት አይተናነስም። ከወረደው ቲም ጋር 1 ነጥብ ይወስድባቸዋል በሜዳና በደጋፊያችሁ ቤት። እንዴት ጣፋጭ ለሊት ነው! አቤት! እመለሳለሁ በሌላ ቪዲዮ። ሼር ኮፒ ሊንክ አድርጉና አድርሱልኝ። በሌላ ቪዲዮ እመጣለሁ። ክብር ያለው አቻ እኩያሽ ነው ብዬ ነበርኩ። ውልቭዝ እኩያሽ ነው። አክብሮሽ ብቻ መጫወት ነበረበት። ንቆሽ ነው እንጂ ሲያከብርሽ እንደ እኩያሽ 1 እኩል ወጥ። ኖርማል እኮ ነው አባቴ። ከቸልሲ ጋር ሙያቡዬ ምናምን ትባያለሽ። ነገርኩሽ። ተመሳሳይ ሰዓት ላይ ሲያረጉን አንቺ ፍሬሽን ይዘሽ የኔ ጨዋታ ላይ መጣሽ ልትቋጥሪ። ግን እዛ ጋር አንቺ ጣልሽ። ነገርኳችሁ ከጌም በፊት ሁለታችንም አናሸንፍም፣ አንዳችን ነው የምናሸንፈው። የዋንጫው ቡድን አሸነፈ። የወራጅ ቀጠናው ቡድን 2 ነጥብ ካለው ቡድን ጋር 3ኛ ነጥቡን ኦፊሻሊ ሰጠው ይላል። ኮንግራቹሌሽንስ ተርፊያንስ፣ ትችላላችሁ። በጣም ነው የምትችሉት። ላስት ሲዝን እኮ ሆም አዌ ነበረ ውልቭዝ የገረፋችሁ። እናንተ ተሻሽላችኋል። ውልቭዝ ወርዶ ነው እንጂ እኩያችሁ ነው። ውልቭዝ እኩያችሁ ነው። እኔ ላይ በመቋጠር ሰዓትን ታባክናለህ። ገና ላይፍን ታባክናለህ። ላይፍን አንተ በመስኮት ቆመ ታየኛለህ። እኔ ዋንጫ ስጎናጸፍ ማለት ክብርና ዝናን ስጎናጸፍ አንተ በመስኮት ታያለህ ከእስር ቤት ማለት። ወልቭስ እኮ 20ኛ ደረጃ ላይ ያለ ቡድን እኮ ነው። ብራንድ የት ያቅልሃል? ብራንድ አይጠቀምም፣ ብራንድ አያቅም፣ አያከብርልህም እንዴ። ሼሽኮ ያገባው 2ኛው ጎል ባይሆን ለሀጣን አይታይም ተብሏል። ለጻድቃኖች ብቻ ነው ሲታይ የነበረው። 2-1 ነው ያለቀው ጨዋታ። ማንቸስተር ዩናይትድ አይደለም የአይን ህመም ኑሮብህ በሙሉ ጤና ላይ ብትሆን ራሱ መደገፍ የሌለብህ ቡድን ነው። 5 ጨዋታ እስከሚያሸንፍ አይደለም አንተ ጸጉርን ልጅ ታሳድጋለህ፣ ይጦርሃል ምናምን። መስማም በጣም ነው ያዘንኩት ለደጋፊዎቹ። እንዴት እኩል ማውራት ራሱ አንችልም ከዚህ በኋላ። ቀድመሽ እያገባሽ በሜዳሽ እየመራሽ ትርፍዬ ማሸነፍ ማን የረገመሽ? ጃሱልብስ እሺ 4 አግብቼበታለሁ። ይፍሲ እስቲ ወንጎል ተጠቀሚ እስቲ ወልቭስ አናዝር 1 ፖይንት ታገኛል። አረ ጉራችሁ 4 የምታገቡት እኮ እናንተ ነው የምትመስሉት። እመጣልሻለሁ፣ አልተውሽም። ክለብ ያሸንፍ ሆኖና አልተውሽም። ደግሞ ጉራችሁ ከረብት በፊት እስቲ ሙጭ በይ። ውልብስ ቀበሮ መጣልሽ። እኛ የምንሸነፍ መስሏችሁ ስትቋጥሩ ማለት ነው። የራሳችሁ ቲም የተጣለ ጨዋታ ተጫውቶ ከወልቭስ ጋር ወጣ። 20ኛ ላይ ካለ ቲም በፕሪሚየር ሊግ ታሪክ ሺት ከሚባለው ቲም ውስጥ ተጫውቶ አቸውጣ በሜዳው። ምን አይነት የተጣለ ክለብ ነው ይሄ ግን! ኧረ በስመ አብ! አሁን እናንተ አፍ ኖሯችሁ ከኛ ጋር ማውራት ትችላላችሁ ወይ ነው? የተጣለ ክለብ ምንድን ነው እንደዚህ አይነት ጨዋታ የምትጫወቱት? እኔ እኮ ማለት ነው ግራ ገባኝ እኮ። ለምን የእኛን ትታችሁ እራሳችሁ ላይ ፎከስ አታረጉ? አሁን የእኛን ባታዩና ለእናንተ ኢነርጂያችሁን ሴቭ አድርጋችሁ ብቋጥሩ ኖሮ ይህን ጨዋታ ታሸንፉ ነበር። ወልቭስን በሜዳችሁ ካላሽ ምንድን ነው የምታሸንፉት?
ምን አይነት የተጣለ ክለብ ነው? ጭራሽ ማለት ነው ጭራሽ ቶፕ 5 ይናፍቃችኋል። ቀጣይ ዓመት ሻምፒየንስ ሊግ ጭራሽ አገቡ። ኢሮፓ ሊግ ከገባችሁ ደስ ይበላችሁ። ምን አይነት ቲም ነው? አሞሪም አውት በሉ ዴ። እዚህ ጋር ደግሞ ሌላ ራስ ምታት በእናት እንዲ እኔ እኮ ቢያንስ እንኳን ማለት ነው ቼልሲ ነጥብ ጥሎ ነበረ እኮ ቢያንስ ነጥባችሁን አጥባችሁ ወደ 2 ነጥብ አጥባችሁ ከዛ አፕካሚንግ ጌሞችን አሸንፋችሁ ማለት ነው ቼልሲን ኢሮፓ ሊግ ታስገቡት ነበረ እኮ። ዩናይትድ ወዴት ሄደ? ወልቭስ ማለት እኮ ሁሉም ሲገልበኝ ነበረ። ወራጅ ቀጠና ወራጅ በቃ የሆነ ቡድን እኮ ነው። ወይኔ ተካኒ መስል በጠራራ ፀሐይ ጥሩምባ ካልነፉ አለ ማንቸስተር ዩናይትድ ያራዳ ልጆች በሜዳቸው ሄዶ 4 አግብቶ እንዳልመጣ አሁን ደግሞ ምን እንደሆነ አላውቅም። በሜዳው ምን አይነት ኒውካስትልን ባፈዛ ደንግዝ 1-0 ጆሮን አቅምሶት መጥበቃ እንደ ቀዳ ይላከከም ምናምን ከአስቶን ቪላ ጋር ቆንጆ ጨዋታ ተጫውቶ ተሸነፈ። አረ ወልቭስ ላይማ 4 አግብቷል ጭራሽ ይብሳል ሲባል አሁን ደግሞ ምን እንደሆነ እኔ እንጃ። በገዛ ሜዳው ነጥብ ተጋርቶ ወጣ ነው ምን ያራዳልች። ምንድነው እየተኮነው ያለው ነገር? እሺ ተጫዋች ሄዷል እንዳንል ተጫዋች ሳይኖሩ ነው ኒውካስትልን አፈር ከድሜ አብልቶ ቁጭ አደረገው። ለወልቭስ ደግሞ ተጫዋችም ሊያስፈልግ አይገባም። በመከራ ታግሎ እኮ 3 ነጥብ ላይ ደረሰ ወልቭስ። ተረዳኝ። ምንድነው ነው እየሆነ ያለው? እኔ ምንም ስለ ማንቸስተር ለማውራትም አስቸጋሪ እኮ ነው ያራዳልች። በዚህ ነው ስትል በዛ ነው ስትል ላይ ነስል ያለው ሰውዬ ማለት ነው። ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። የፕላስ ምልክቱ የእናንተ ነው። በደም ሼር ኮፒ ሊንክ እየተደረገ እስቲ ሐሳብ ስጡበት። አቻምጣት ይጀምር። እኔ ልደትም ሰርግም ኩል ሄዳለሁ ብዬ አስቤ እናንተ እዚህ ከሁለቱም በዜሮ ታስኛላችሁ። ምን አይነት ቀልድ ነው? እኔ ለምን እዚህ ቀልም ቀልድ ምን አሁን እድል ነው ምንለው? ገና ለገና ቡድኑ የለም ብላችሁ እንደዚህ አይነት ነገር ኧረ እንፈር ምን ይባላል እንግዲህ። ክለባችን ማንቸስተር ዩናይትድ ከወልቭስ ጋር በኦልድ ትራፎርድ 1-1 ተለያይቷል። እርግጠኛ ነኝ ይህን ጨዋታ ብዙዎቻችሁ ማንቸስተር ያሸንፋል ብላችሁ ነበር የጠበቃችሁት። እኔ ግን ቀድሜም እየፈራሁ ነበር፣ ሰግቻለሁ ብዬ ነበር፣ ብዙ ጊዜ የተናገርኩ ነበር። ምክንያቱም ወልቭስ ሮበን ኤድዋርድስን ከቀየረ በኋላ በሊቨርፑል ላይም አርሰናል ጋርም ሲጫወት አይታችሁት እንደሆነ አሪፍ ፐርፎርማንስ እያሳየ ነበር። 3 ነጥብ አያገኝ እንጂ አሁንም ዛሬ በጣም አሪፍ ነበር። ሽንፈት ይገባቸዋል ብዬ አላስብም፣ ግን ሴስኮ ዛሬ እድለኛ አልነበረም። እውነት በጣም ነው ያሳዝነኝ። በጣም ሲለፋ ነበር፣ ሲሞክር ነበር። በተለይ ከረፍት በፊት ከረፍት በኋላ 1-2 ኳሶች ሲሞክር ነበር። ዚርክዚ ጎሉን አስቆጠረ እንጂ ጥሩ አልነበረም። ያው ቀይሮት ያስገባው ፍሌቸርም ያን ያህል ተስፋ የሚሰጥ ተጫዋች አይደለም። ግን ሮበን አሞሪም ምክንያት አለው ብዬ አስባለሁ። አሁን ምንም ሪኦ አልልበትም። አሁን ለምን ነጥብ ጣለ ብዬ ምናምን አሁን ምንም እሱ ላይ ጣቴን አልቀስርም። በቃ ይሄ አቅማችን ነው በቃ። ምክንያቱም ጉዳት አለ፣ ያጣናቸው ተጫዋቾች አሉ፣ ምን አሉ። ከባድ ነው። አሁን ወደፊትም ራሱ ልጆቹ ካልተመለሱ ከባድ ነው የሚሆነው። ግን እኔ ብዙ አልደበረኝም። አርሰናልም አስቶን ቪላን 4-1 አሸንፏል። ያው ጨዋታውን ስላላየሁት ነው ብዙ ማውራት አልችልም። ጨዋታውን ብዙ አላየሁም። የማንቸስተር ያለ መቼም እሱን አላይም። ግን የአርሰናል ደጋፊዎች ይሄ ደስ የሚል በቀል ነው ዛሬ የተወጣችሁት ብዬ ነው የማስበው። አስቶን ቪላን በየቀኑ ብታሸንፉት አይወጣላችሁም ብዬ ነው የማስበው እና የአርሰናል ደጋፊዎች እንኳን ደስ ያላችሁ። ለማንኛውም ዩናይትድ ደጋፊዎች እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ትብታችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ቆይ መጀመሪያ ማለት ነው ዘርክዚ ተጎድቶ ነው ወይስ ምንድነው? አላውቅም፣ ንገሩኝ የዩናይትድ ፋኖች። አግብቶ ጎል ሰከንድ ሃፍ በሌላ ሰው ቀይሮ አስገባው፣ አይሚን አስወጣው። ፈርስት ሃፍ እንግዲህ ጎል አግብቶ ሰከንድ ሃፍ በሞራል በኮንፊደንስ ሊጮት የሚችል ዘርክዚን ሰከንድ ሃፍ ወጥቶ ነው የጀመረው። እንግዲህ ስታት ላይ እንዳየሁት ከሆነ ጨዋታ ሲያዩ የነበረው የአርሰናልን ነው። ከዛ ባለፈ ወልቭስ እንደውም የመጀመሪያ ቪክትሪውን አለማግኘቱ አመስግኑ። የምሬ ነው። ዩናይትድ እኮ ማለት አሁን ላይ የተገነጣጠለ ዶሮ እንደማለት ነው። በቃ የኒውካስትሉ ጌም ሸውዳችሁ ነው እንዴ? በአንድ ዶርጉ ጎል በሙድ ተከላክላችሁ ስለወጣችሁ እንዳይሸውዳችሁ። ምኑን አጣል ብላችሁ ሙሉን እንትኑን እኮ አጣል። ብሩኖ ፈርናንዴዝ፣ ምቤሞ፣ አማድ እንደሰማችሁ መጥፎ ውጤት ከወልቭስ ጋራቸው 2 ነጥብ በሊግ ውስጥ ካሁን በ18 ጨዋታ ያለውን ወልቭስ አለማሸነፍ ማለት ነው። እንዳላችሁበት ሁኔታ ምርጥ ውጤት ነው። ጎረቤት ወልቭስ መጥቶ 1 ጎል አስቆጥሮ የሆነች የሴት